የባጡን አውርድ ብላ የብቤቷን ጣለች ይላል ያገሬ ሰው ሲተርት። እንግዲህ ቲና ያ ሁሉ ነገር በእጇ ሆኖላት፣ ግን ምን ዋጋ አለው? ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታችሁኝ ለምታበረታችሁ ደግሞ ከልብ አመሰግናለሁ። ቲና እንግዲህ ያ ሁሉ ነገር ታዋራ ላይ ተነስታ ምንም የሌላትና ምንም ነገር ያልነበራት ቲና በአሁኑ ሰዓት እንግዲህ ካሊብን አፈቀርኩ ብላ ሙሉ ንብረት ያለው እንደዚሁም ደግሞ የካሊብ አባት ሌላ ከካሊብ ውጭ ሌላ ልጅ አልነበራቸውም። ያ ማለት እንግዲህ የአባባ ንብረት ሙሉ በሙሉ ለካሊብ ነበረ። እናም ቲናዬ ካሊብን በፍቅር ወዳው ሳይሆን ገንዘቡን ፈልጋ ሰተት ብላ ገብታ ነበር። እነሱም የማነሽ ልጅ ተየትነሽ ወደትነሽ አላሏትም። ምክንያቱም ፍቅር እውር ነውና ካሊብ አፍቅሯት ነበር። እንደዚሁም ደግሞ አባትም የልጃቸው ስላፈቀራት ምንም አላሉም። አሜን ብለው ተቀብለዋት ነበር። ቲናዬ በአሁኑ ሰዓት እንግዲህ እዛ ሁሉ ነገር ከዛ ሁሉ መልካሞች ከነዚህ ሁሉ ጥሩ ነገሮች ያው ወጥታ ዛሬ ላይ እንግዲህ ግራ ገብቷት ግራ ተገባብታ መላው ጠፍቷታል። ትናንትና ሰተት ብላ ወደ አባባ ቤት በሰላም ገብታ እንደዚሁም ደግሞ ሰራተኛ ተቀጥሮላት ምንም አንዳችም ነገር ያልነበራት ግን የቤት እመቤት ሆና መኖር እየቻለች አልጠግባይ ምን ትላደለ እንደሚለው ያገሬ ሰው እንግዲህ ካሊብን ሳይሆን ያፈቀረችው የነ ካሊብን ገንዘብ ነበር። ይሁንና እሷ ያፈቀረችውና የወደደችው ደሃና የኔ ቢጤ ዳኒን ነበረ። ይሁን እንጂ ዳኒ ደግሞ ምንም ነገር ስለሌለው መልክ ብቻ ነበር የነበረው። እናማ ከካሊብዬ ተካፍላ ከዳንዬ ጋር ህይወቷን ልትመራና የወደፊት ህይወቷን አስተካክላ ባንድ እኖራለሁ ብላ አቀደች። በካሊብ ላይ ዳኒን ደረበች። ይሁንና ነፍሱ እስኪወጣ የሚወዳትና የሚያከብራት እሷም ደግሞ ምንም የለህም ብላ ያላለችው እንደዚሁ እሷም ነፍሷ እስከምትወጣ የምትወደው ዳንዬ ደግሞ ሌላ እጮኛለችው ኤደን። እርግጥ ያለችና ገንዘብ ሳይሆን ፍቅርን የምታስቀድም ቤትና ንብረት ሳይሆን ከምንም ከማንም በላይ ፍቅርን ያስቀደመች እርግት ያለች ጸጥ ያለች ኤደንዬ የዳኒ ፍቅረኛ ነበረች። ይሁንና አንዳንድ ጊዜ በታናቀውና እንደዚሁም ደግሞ መልካም ነገር መስሎን አላሰብነውና አልጠበቅነው ገደል ውስጥ እንገባለን። ያም ማለት ዳንዬ በአቋራጭ ለመክበርና በአቋራጭ የሚወዳትንና የሚያፈቅራትን ኤደንዬን ለማስደሰት ከቲና ጋር ፍቅር ሀብሉ ይጀምራል። ቲናን ወዷትና አፍቅሯት ሳይሆን በነገረችውና ባሰበከችው ልክ ገንዘብ እንደምታገኝና ገንዘቡን ሀብታም እንደሚሆኑና ወደፊት አብረው ህይወት እንደሚመሩ ነበር የነገረችው። ይሁንና ዳንዬ ደግሞ ገንዘቡን ስታገኝ ተካፍሎ ወደሚወዳትና ወደሚያከብራት ወደ ኤደን ለመሄድ ነበረ። ብቻ የሁለቱም ጉዞ ለየቅል ቢሆንም ግን አንድ ነበር አነጻጽረው የነ ካሊብ ገንዘብ ላይ ነበር አይናቸው። አዎ ዳኒም በአቋራጭ ያገኛለሁ ብሎ ያሰበው ከነ ካሊብ ላይ ነበረ። ቲናም እንደዚሁ በአቋራጭ። ይሁንና የሁለቱም ሀሳብና የሁለቱም ህልም ጉም ሆኖባቸው ቀርቷል። ዛሬ እናገኛለን ነገ እናገኛለን ሲሉ ሁለቱም የውሃ ላይ ኩበት ሆነዋል። ይሁንና ዳንዬ ባገባበትና መጨረሻው ላይ በገባውና ሲመለከተው እንደ ሰው ቆም ብሎ ሲያስበው ትክክልና መልካም ነገር እንዳልነበረ ነቃ።
ዛሬ ላይ ተጸጽቶና ባለበት ትናንትና ባደረገውና በፈጠረው ነገር ዛሬ ላይ በጣም ትልቅ ጸጸት ውስጥ ገብቷል። ይሁንና የዛ ጊዜም ቢሆን ዳንዬ ገንዘብ እጅ የሚፈልገው ክፉ ነገር ማድረግ አይፈልግም ነበረ። ቲና አባባን ልግደላቸው፣ ልስቀላቸው፣ ልፍለጣቸው ምትትለው ምን አደረገች? እዚህ ወንበር ላይ ስለተቀመጠ እሱ የዝን ያህል ምን አደረገች? ሰው መግደል እኮ መጥፎ ነገር ነው ይላት ነበር። አንተ ማትረባነህ፣ አንተ አጋዥም ሆነ ጓደኛ ልሆን አችልም። ጨካኝና አረመኔ ርኅራኄ የሌለ እሰይ በይው እደግ አደረግሽ የሚል ነው ከኔ ጎን መሆን የሚገባው ትለዋለች። ቲና ይሄ እያረግሽው ነገር ያለው ጥሩ ነገር አይደለም። ይሄ ሰውዬ ምን አደረገሽ? ምን አረገሽ? አርፎ ነው የተቀመጠው ለራሱ በበሽታ ተይዞ፣ አንቺ ደግሞ አታንገላችሁ። የእሱ ንብረት በሱ ቤት በሱ ገንዘብ እየኖርሽ ምን አደረገች እያለ ነበር። ከአንድም ሁለቴም አባቧን እገላችኋለሁ ብላ ስትነሳ እያከላከለ ነበረ። ዳኒ ሰውን መግደልም ሆነ ሰውን ማጥቃት አይወድም፣ ፈጽሞ ራሱም አይወድም። እሷም እስከ ዛሬ ድረስ አባባ ከዛ ከወንበር ላይ እንድነሱ ያሆኑት በዳኒ ነበር። ዳኒ በመጨረሻው ከገባበት አረንቋ ራሱን አወጣ። ተጸጸተም፣ በጣም ተጸጸተ፣ ከሚባለው በላይ ተጸጸተ። ምክንያቱም ጥሩ ነገርና መልካም ነገር አልነበረም ያደረገው። በመጨረሻም ከሷ ጎን ከሷ የነበረውን ነገር ሙሉ በሙሉ እጁን አውጥቶ በዛን ሰዓት የፈጸመውና እንደዚሁም ደግሞ ትክክል አልሆነ ነገር ውስጥ በመግባቱ ጸጸቱና ዛሬ ላይ ደግሞ ያን ትናንት ያጠፋውን ነገር ዛሬ ላይ ነካልብ ለመካስ ታጥቆ ተነስቷል። የመጀመሪያው አባባን አባባን አሳግታ ገንዘቡን እካፈላለሁ ስትል የመጀመሪያው ያየውና በሲስተም የተጠቃት ዳኒ ነበረ። ዳኒም ሳየና ከዛ በኋላ ለትሁት ነገራት። ትሁትም በየቹና በሰማችው መሰረት በመከተል ከዛ ከታገቱበት አወጣቻቸው። ዳኒ እንግዲህ ትናንትና ባጠፋውና ባደረገው ነገር ዛሬ ለመካስ ተላይተታች እያለ ነው። አባባም ትናንትና የፈጠርከውና ያደረግከውን ይቅር ብያለሁ። የሰው ልጅ ስህተቱን አምኖና ይቅርታ ተጠየቀ ባጠፋው ነገር ዘላለም ሊወቀስ አይችልም። ከዚህ በኋላ አንተም ልጅ ነህ በማለት ያንን ያጠፋውንና ያደረገውን ነገር ሁሉ ይቅርታ አድርጎለታል። ቲና ግን ዛሬም ተስፋ አልቆረጠች። ዛሬ ዳኒ እያንዳንዱ ነገር ከቲና የሚያገኘውን መረጃ ለናባባ እንዲጠነቀቁና ከምታቅድባቸውና ከምታሴርባቸው ሴራ በቻሉት መጠን ራሳቸውን እንዲጠብቁና ራሳቸው ነቅተው እንዲጠብቋት አድርጓል። ትልቁ የመረጃ ምንጭ የሆነው አሁን በአሁኑ ሰዓት እንግዲህ ለነ ካሌብ ማን ነው ካላችሁ ዳኒ ነው። ዳኒ ውሸቱን ቲና አንዳንድ ነገሮችን እየጠየቀ አንጥቶ እዚህ ይነግራቸዋል። ይሁንና በትንሹም ቢሆን ቲናም እየነቃችበት ነው። ምክንያቱም ቲና እሷን ትቶ አሁን በአሁኑ ሰዓት እንግዲህ ከኤደ ጋር መሆኑን ፈጽሞ አትፈልግም። ምክንያቱም የራሷና የራሷ ብቻ ለማድረግ ፈልጋ ነበር። ይሁንና ፈጽሞ የማይሳካና የማይሆን ሆኖባታል። ስለዚህ እሷ ጋር ያለውን ሙሉ ፍርሽን ወይንም ሙሉ ነገር ለዳኒ መናገር ፍቃደኛ አይደለች። አሁን በአንድም በሌላም ፀሐይም ሲሆንባት ብርድም ሲሆንባት ሲቆጣትም በጥፊ ሲያጨናግራትም ከሱ ስር ያልወጣችው ተመስገን ነች። ምክንያቱም ተመስገን እንደምንምና እንደምንም ብሎ ትሁትን እንዲወስድላት ዛሬም እየጎተጎተችው ነው። ዛሬ ላይ እንግዲህ ትናንትና ጥላት የነበረው ዳኒ ዛሬ ተናባባ ጋር ወዳጅ ሆኖ ሻውን እየጠጣ ከሚወዳትና ከሚያፈቅራት ከኤደን ጋር አብሮ ነው። አባባና ትሁት ለዳኒ ትናንትና የነበረውንና ትናንትና ያደረጋቸውን ነገር ሙሉ በሙሉ ጥፋቱን ሰርዘውለት ዛሬ እንደ ልጅ ተቀብለውታል። ይሁንና ነገርና ማስተዋል የማይሳካለት ካሌብ ግን ሁልጊዜም ይነቅፈዋል።
ዳኒ ግን ትናንትና ላደረገባቸውና በፈጠረባቸው ነገር በጸጸት በመግባት ዛሬ ላይ ሙሉ በሙሉ ለነሱ ትልቅ መረጃ እያቀበላቸው እንደዚሁም ደግሞ ከቲና ወጥመድ እያዳናቸው ይገኛል። ቲና ዛሬ ደግሞ ምን እንዳሰበችና ምን እንዳያቃለችላቸውም ያደረሰው መረጃ ለናባባ ይናገራል። ዳንዬ ከካሌብ አባትና ከሚወዳትና ከሚያፈቅራት ሚስቱ ወይንም ከሆኗ ጓደኛው ግራ ሻይ እየጠጣ ነበር። የተረገመችውና መናጢዋ ቲናዬ ትደውልለታለች። የት ነው ያለው? አሁን መምጣት ትችላለህ ወይ? መገናኘት እንችላለን ወይ ትለዋለች። የካሌብ አባትም አው በላት የት ነው ያለችው? እዚህ ቦታ ነኝ፣ በቃ መንጣት እችላለሁ ይላታል። ከተገናኙም በኋላ ከዚህ በኋላ ትንሽ ነው የቀረኝ፣ ከማን ወገን እንደሆንክ ግልጽ ማድረግ አለብህ። እኔ ሀብቱን ሙሉ በሙሉ ተተካፈልኩ በኋላ በእጄ ገንዘብ ሲገባ በኋላ እወድሻለሁ፣ አፍቅርሻለሁ፣ እሰቀልሻለሁ ብትለኝ ፈጽሞ አልሰማህም ትለዋለች። ሚናህን የምትለይ ከሆነ አሁን ከኔ ጋር የምትሆን ተሆነ ያችን እንከፍ ትታሃት፣ ያችን ድሃና እንከፍ ትታሃት ወደ እኔና፣ አለበለዛ ነገ ጧት እኔ ሀብታምና የምፈልገው ነገር ላይ ትደርስ እንደ ነው ብትለኝ መስሚያ ጥጥ ነው ትለዋለች። ጥርቁ ቀርቶብኝ በቀጡ በኮነነኝ ይላል ያገሬ ሰው። መጀመሪያ ለራስሽ አግኘው። እኔ ግን ድህነቴ ጌጤ ነው። ከሰው ገንዘብ ተቀምቼ በሰውን ገንዘብ በአቋራጭ ስተምከብር በንጹህ ድህነቴ ሰላም አለኝ። ከመወዳትና ከማፈቅራት ኤደንዬ ጋር መቼም ልለያይ አልችልም። አንቺ ራስ ወዳድና ክፉ ሴት ነሽ። እኔንም ነገ እንደ ካሌብ ነው የምታረጊኝ። ካሌብ ምንም ያጎደለብሽ አልነበረም። ምን አለሽ? እኔ ሀብታም ነኝ፣ የሀብታም ልጅ ነኝ። እኔ ስራለኝ፣ አንቺ ስራለሽ ወይ? ምንስ አለሽ? ተኔ እኩል ነሽ ወይ ብሎ ጥያቄ እንኳን አላቀረብልሽም ነበር። አፍቅሬሃለሁ ስትይው አፍቅሬሻለሁ በማለት ነበር ከሜዳ ላይ አንስቶ ቤቱ ሰተት አርጎ ያስገባሽ። ብሽህ ብቻ አባቱም የማናት ልጅ ምን አላቸው? እንደኔ ድርጅት አላቸው ወይ? ስራስ አላት ወይ? የማንስ ልጅ ነች? የማነች ብሎ ጥያቄ እኮ አላቀረቡልሽም ነበረ። እንደ ማንኛውም እንደ ጥሩ ሰው ነበረ እየተቀበሉሽ፣ እመቤትም አድርገውሽ ነበረ። ያን ሁሉ ነገር አራግፈሽ እኮ ነው ካሌብን ገንዘቡን ነጥቀሽና ገንዘቡን ወስደሽ ዛሬ እኔን ያፈቀርሽ። አንቺ ተተመቸሽ፣ ነገም ለእኔ እንደዚህ ሆነሽ። ስለዚህ አንቺ ለሰው የምትወኝ ሰው አይደለሽም። እኔ እኮ ሞኝ አይደለሁም። ምን አጎደለብሽ? ምን አሳጣሽ? መልኩስ መች አነሰሽ? አንቺ ምን አለሽ? አንቺ የምትወጂው አንቺ የምፈልጊው ፍቅር አይደለም፣ አንቺ ገንዘብ ነው። አንቺ እኮ ራስ ወዳድ ነሽ እና አይኔ እያየ ወደ አንቺ ይመጣል ብለሽ ታስብኛለሽ ይላታን ዳንዬ። እኔ እኮ እንደ ነፍሷ የምትወደኝና የምታከብረኝ ምን አለ ያላለችኝ፣ ስራ ገንዘብ ብላ ያልጠየቀችኝ፣ በንጹህ ልቧ ያፈቀረችኝ እመወዳትና እማከብራት ሂዋኔ እኮ ኤደን ነች። ራስ ወዳድ ያልሆነችው ኤደንዬ የምትባል ሂዋኔ አላችኝ። ከእሷ ጋር ነው እስከ መጨረሻው ህይወት የመኖር የምፈልገው። አንቺ ራስ ወዳድ ነሽ። ከካሌብ አይቼሻለሁ። ምን ይል መሰለሽ ሀገሬ ሰው፣ ሞኝ ከራሱ ብልጥ ከሰው ይላል። ስለዚህ ለአንቺ ነው ይሄን ተረት ይላታን ካሌብ። ይቅርታ ዳንዬ። ቲና ምንም መልስ አልነበራትም። ብቻ ቲና አይኗን ጨፍና የምታባርረው ገንዘብ ነው። ይሄንንም ሲላት አንተ ቆይ ባልሰራልህ፣ ቆይ ግደለም፣ በባዶ ፍቅር ይላል። በባዶ ፍቅር ምንድን ነው በማለት ራሷን እየነቀነቀች እንደዚሁም ደግሞ እየሳቀችበት ትታው ትሄዳለች።
ቲናዬ ወደ ተመስገን ጋር ትሄዳለች። እንዴት አደርክ ትለዋለች። ደህና ነኝ፣ ደስ የሚል ዜና ትነግረኛለህ ብዬ ነው በጣት ተነስቼ ወደ አንተ ጋር የመጣሁት። አዎ ብስራት ነው። ሁሉም ነገር ተጠናቋል? አዎ ሁሉም ነገር እየተጠናቀቀ፣ ወረቀቱ አሁን ትሁት እጅ ገብቷል። ወረቀቱ ያለው ትሁት ጋር አሁን አሳ መረብ ውስጥ እየገባች ነው። አሁን አሳ መረብ ውስጥ እየገባች። እሺ አታስጋሪዋ ምንድነው ነክስት የሚሆነው? እንጠብቃለን። እንግዲህ ኤደንዬ ካሌብና ትሁት ተጋብተው ማየት በጣም ናፍቋታል። በቃ ቸኩላለች። እንዴ በቃ ቸኩል እኮ ትለዋለች ለዳኒ ለፍቅረኛዋ። እነሱ ቀስ ብለው ይጋቡ፣ ምን አቸኮለች? አንተ ምን ትላለህ? አይ ይሄ እኮ የእነሱ መብታቸው ነው። አለቀጥም እኮ መጋፋት ይሆናል። አንቺ ራስሽን ይዘሻል። ስለ እነሱ ምን ነው ቸኮልሽ? ይላታል። ማለቴ በጣም ደስ ይላሉ እነሱ ተጋብተውና በአንድ ሆነው ማየት እኮ በጣም ጓጉቼ ነው ትላለች። ኤደንዬም ይሄ ምን ለምን እንደዛ አለች ብላችሁ ካላችሁ ለነሱ መጓጓትና ለነሱ ደስታ ብቻ አይደለም፣ መበቀልና አናድድቻትና እንዳቃጠለቻት መበቀል የምትፈልጋት አንድ ሴት አለች። ማን ካላችሁ ቲናን መበቀል ትፈልጋለች። በአሁኑ ሰዓት እንግዲህ ትሁትና ካሌብ አንድ ከሆነው ቤታይ ቲና ታብዳለች፣ በጣም ትቃጠላለች። ይህን ነገር ደግሞ ኤደን ከማንም ከምንም በላይ ትፈልጋለች። ምክንያቱም የጥላቴን ጥላት ነውና መበቀል ትፈልጋለች። ስለዚህ በጣም ቸኩላለች። ይሄ ብቻ አይደለም፣ ወደ ትሁት ጋር ሄዳ በዝንገት ትሁት ጋር ገብታ ትሁት ምን ነው ካሌብ የለም እንዴ ትላታለች። አዎ ኤደን ካሌብ የለም፣ በጠዋት ወደ ስራ ሄደዋል ትላታለች። ግን ካሌብና አንቺ ምን ነው ዘገያችሁ እኮ ትላታለች። እንዴ ምን እያልሽ ነው ኤደን? አታወዛግቡና ቶሎ ብላችሁ ሰርጉን አብሉና አታወዛግቡን። እንግዲህ ኤደን ቁርጥሽን ወቂው፣ እኛ ጋር ምንም ነገር የለም። ቁርጥሽን ወቂው ኤደንዬ፣ ቁርጥሽን ወቂው፣ ምንም ነገር የለም ትላታለች። እንደዚህማ አትበይ እልስ፣ ቶሎ ብላችሁ ቶሎ ሰርጉን አብሉ። ቀጣው ደግሞ ክርስትና ነው። ስለዚህ ቶሎ በሉ። አንቺ ሞላልሽ ነሽ። በእኔ በኩል ተመስገን ካራ እየሳለ ነው፣ በእሱ በኩል ቲና ካራ እየሳለች ነው። እነው በዚህ መሀል ሰርጉስ ክርስትናውስ በየትና ቤት ብለን ነው የምንደርሰው? አንቺ ሞላልሽ ነች ትላታለች። የፈለገ ይሁን፣ ቲናም ሆነ ተመስገን ምንም አያመጡም። ከፈለጉ ሁለቱም ይጋቡ፣ እነሱም እኮ መጋባት ይችላሉ። ግን አንቺና ካሌብ ተጋብታችሁ ቶሎ መመልከትና ማየት እፈልጋለሁ። ሆይ ያንቺን የእኛን ተይውና ያንቺን ማንም ምንም የለበትን፣ ከአንቺን በኩል ማንም የሚያሰጋሽ የለም፣ ከሱ በኩልም ማንም የለም። እንደውም በነፃነት ያንቺን የዳኔን ሰርግ ነው መብላት የምንፈልገው። የእኛ ሰርግ እንኳን ገና ነው ታተቃቅማል ትላታለች። አይ ትሁት እንደዚህ እየተግደረደርሽ ተተግደረደሪ ካሌብ እንዳያመልጥሽ። አይ ጥርቁ ቀርቶብኝ በቀጡ በኮነንኝ አለች። ሁሉም ነገር ቀርቶብኝ ሰላሜን በሰጡኝ። አንቺ ሞላልሽ ነሽ። ዛሬም መከራዬን እያሳየ ነው። ሁሉም ነገር ቀርቶብኝ ሰላሜን ባገኘው። አይ ኤደን፣ አይ እንደዚህማ አትበይ ትሁት፣ እንደዚህማ ተስፋ አትቁረጭ። ምንም የሚያመጡት ነገር የለም። እልቅስ ጊዜ አታራዙም። ጊዜ በተራዘመ ቁጥር ጥሩ አይደለም፣ ያልሆነ ነገር ይፈጠራል። ስለዚህ አንቺም አባባም በዛም ብላችሁ ካሌብም አስቦበት ቶሎ ወደ ገደለው መግባት አለባችሁ ትላታለች። ከዛ መለስ ብላ ኤደንዬ እንደግማ ደግሞ ለዳንዬ እንዶች በቃ ቶሎ ቢጋቡ ምን አለበት? ቶሎ ተጋብተው ማየት እፈልጋለሁ በጣም ነው። አይ አንቺ ራስሽን ይዘሻን፣ ስለነሱ
አለቅጥም እኮ እንደዚህ ማለት የሰው መብት መጋፋት ይሆናል። አንቺ ራስሽን ይዘታል። ስለ ራስሽ ብቻ አስቢ፣ እነሱን ታያቸው። ግን አንተ እነሱ ተጋብተውና አንድ ጋር ሆኖ ብታይ ምን ይሰማሃል? ደስ ይልሃል ወላ ይከፋሃል? የኔ ውድ ለምንድን ነው የሚከፋኝ? ትሁትም መልካም ልጅ ነች፣ ዳኒም ጥሩ ነው። ስለዚህ ለምን ይከፋኛል? ምንም አይከፋኝም፣ ደስ ነው የሚለኝ። ቲና ወደ ተመስገን ጋር ተመለሰች። ወደ ተመስገን ጋር ስለተመለሰች በኋላ የተጣፈ ወረቀት ለትሁት እየሰጣት ነበረ። ያንን ወረቀት ይዛ ወደዛ ቦታ እንድትመጣ፣ ያንን ወረቀት ይዛት አልመጣች እህቷን እንደምታጣት፣ እህቲቱን ተመስገን እንደሚገልባት ተጥፎበታል። ትሁትዬ የተሰጣትን ወረቀት ደብቃለች። ለካሌብም ሆነ ለካሌብ አባት አላሳየችም ነበር። እርግማና መናጢዋ ቲና ሆን ብላ በካሌብ አባት ስልክ ላይ ትደውላለች። ትሁት ምንድነው ነገር? እየጠበቅንሽ እኮ ነው። ለምን ወረቀቱን ይዘሽ ቶሎ አትመጭም? በዘገየሽና በቆየሽ ቁጥር የሚፈጠረውን ጠንቀቀሽ ታውቂያለሽ። በኋላ እህትሽን ታጣሻት በኋላ አንድም ነገር እንደማታመጪ እነግርሻለሁ። ስለዚህ ፈጠን ብለሽ ወረቀቱን ይዘሽ እስከዛሬ የምንገናኝበት ቦታ በቶሎ ብለሽ ድረሽ ትላታለች። ስልኩ የካሌብ አባት እንደሆነ ጠንቅቃ ታውቃለች። ትሁት አይደለችም። ከዛ በኋላ አሁን ትመጣለች እያለች ትጠብቃለች። ይሁንና የካሌብ አባትም ያ ወረቀት ምንድነው? ወዴት ነው? ምን አይነት ወረቀት ነው? በማለት ለትሁትም ሳይነግሯት አሁን ላይ እንደ ልጃቸው ተስህተቱ ይቅርታ አድርገውለት እየተቀበሉት ዳኒን ይጠሩታል። ተገናኙ። ምን ማድረግ ነው ያለብን? ምንስ ነው መፍጠር ያለብን? የኔ ልጅ ካሌብ ችኩል ነው፣ ያልሆነ ነገር ቸኩሎ ያደርጋል። ለዛም ነው አንተን ፈልጌ የመጣሁት። እሺ አባዬ፣ መጀመሪያ ትሁትን ጠይቃትና ወረቀቱን ትስጠና ወረቀቱን ፈተን እንየውና ከዛ በኋላ ምንና ምን ማድረግ እንዳለብን የምንወስን ይሆናል። ከዛ በፊት ግን ወረቀቱ ውስጥ ምን እንደተጻፈና ምን እንደሚል ሳናይ መወሰንም ሆነ አንዳች ነገር ማድረግም አንችል ይላል። እሺ እንግደው ታልክ የኔ ልጅ። አዎ ለዛም ነው። ግን አባዬ አንተ ምን አሰብክ? የኔ ልጅ አሁን ምንም አላሰብኩ። ምንም ወደ እኔ ሀሳብ አልመጣልኝም። ግራው ቢገባኝና መለው ቢጠፋኝ ነው አንተን እየጠራሁህ በማለት ለዳን እየመልስ ይሰጡታል። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጎ